ሁላችንም በሚባል ደረጃ የራሳችን የግል ሀሳቦች ይኖሩናል፣ እቅዶች ይኖሩናል። የምንመኘው የህይወት ደረጃ አለ ወይም ደግሞ የህይወት እርከን ይኖረናል። መኖር የምንፈልገው ህልም አለን፣ ራዕይ ይኖረናል፣ እቅዶች ይኖሩናል። ነገር ግን ባልጠበቅነውና ባላሰብነው መንገድ እየኖርን ያለነው ግን ከዛ በጣም በተቃራኒ ሁኔታ ነው። ዛሬ የምንመለከተው ህልማችን እንዳንኖር የሚያግዱንን 8 ነገሮችን ነው ማለት ነው የምንመለከተው። ስለዚህ እነዚህ 8 ነገሮች ከለየን በኋላ አንድ ህልሙን መኖር የሚፈልግ ሰው እነዚህን 8 ነገሮች ካወቀ በኋላ ሊያስወግዳቸው ይገባል ማለት ነው። ይህ ሜንታል ካውንስል ኢቲኤች ምክረ አእምሮ ነው። ለቻናላችን አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም የደወል ምልክቱን ይጫኑ፣ ቪዲዮንም ላይክ በማድረግ ይጀምሩት። በመጀመሪያ ደረጃ የምንመለከተው አንድ ህልመኛ ነኝ ወር ህልሜን ማሳካት ፈልጋለሁ፣ ትልቅ ደረጃ ላይ መድረስ ፈልጋለሁ የሚል ሰው ሊያስወግደው የሚገባው አንደኛውና ዋነኛው መሰናክል በአንድ ጊዜ ብዙ ነገርን ለማድረግ ማሰብን ማቆም ይኖርበታል፣ ሊያስወግድ ይገባል ማለት ነው። አንድ ሰው አንድ ጊዜ ማድረግ የሚችለው አንድ ነገር ብቻ ነው። በእንግሊዝኛው ምን ይሉታል? ሪሊዝ ኦል ዘ ክላተርስ፣ ወይም እነዚህ አላስፈላጊ የሚባሉ ምንም አይነት ውጤት የማያመጡ ነገር ግን ትልቅ ጊዜ የሚወስዱብንን ነገሮች ማስወገድ ይጠበቅብናል። ህልመኛ ከሆንክ ወር ትልቅ ደረጃ ላይ መድረስ የምትመኝ የምትፈልግ ከሆነ ግዴታ እነዚህ አላስፈላጊ የሚባሉ ጥቃቅን ነገሮችን ከዙሪያ ማስወገድ ይኖርብሃል። ታዋቂው ሞቲቬሽናል ስፒከር ኤንድ ኢንተርፕረነር ጂም ሮን ምን ይለናል? ፎከስ ኦን ዋን ቲንግ ዌን ዩ ኢት ዌን ዩ ድሪንክ ዌን ዩ ፕሌይ። ስለዚህ አንድ ነገር ላይ ብቻ ነው ፎከስ ማድረግ የሚጠበቅብህ። ትልቅ ደረጃ ላይ መድረስ የምትፈልግ ከሆነ ማድረግ የሚጠበቅብህ አንድ ነገር ብቻ ነው። አንዱን ነገር ስመርጣለህ ህልሜ ነው የህይወት ዓላማዬ ነው ብለህ የያዝከውን ነገር የመረጥከውን ነገር ደጋግመህ ታደርገዋለህ። እሱ ላይ ኢፈርትን ታወጣለህ፣ ትጥራለህ፣ ትተጋለህ። በጣም በሚገርም ሁኔታ ህይወትን እሱ ዙሪያ ማስተካከል ከፍ ማድረግ ትችላለህ ማለት ነው። በሁለተኛ ደረጃነት ደግሞ የምንመለከተው አንድ ህልመኛ ነኝ የሚል ህልሜን ማሳካት ፈልጋለሁ የሚል ሰው ሊያስወግደው የሚገባው ነገር ምንድን ነው? ወላዋይነት ወይም ኢንዲሳይሲቭነስ ነው። ኢንዲሳይሲቭነስ ወይም ወላዋይነት የምንለው ህይወት በውሳኔ የተሞላች ነች፣ በምርጫ የተሞላች ነች። ምርጫችንን ልክ ስንመርጥ አንድ ውሳኔ እንወስናለን። ይህ ነገር ያዋጣኛል፣ አዎ ያዋጣኛል፣ ስለዚህ ይህን ነገር ማድረግ መጀመር አለብኝ ብለን እንወስናለን። አንድ ሰው በወላዋይነት የሚቆይ ከሆነ ወይም ሳይወስን የሚቆይ ከሆነ ነገርየው ይጥቀመው አይጥቀመው የሚወስነው ራሱ ነው፣ ወር የሚያውቀው እሱ ነው። አንድ ሰው አንድን ውሳኔ ሳይወስን በቆየ ሰዓት ጊዜ መሄዱ አይቀርም። ጊዜ ይሄዳል፣ እድሜውም እንደዛው ይሄዳል ማለት ነው። በኢንዲሳይሲቭነስ ወይም ወላዋይነት ዙሪያ አንድ በጣም የሚገርም አባባል አለ። ሞር ኢዝ ሎስት ባይ ኢንዲሲሽን ዛን ሮንግ ዲሲሽን። ብዙ ነገሮች የሚበላሹት፣ ብዙ ነገሮችን የምናጣው በተሳሳተ ውሳኔ ምክንያት ሳይሆን ሳንወስን በመቅረታችን ነው፣ በወላዋይነታችን ነው፣ ግራ በመጋባታችን ነው። ስለዚህ አንድ ሰው ህልሙን ማሳካት የሚፈልግ ሰው ይብዛም ይነስም ውሳኔውን በጊዜ ማሳወቅ ይኖርበታል። የውሳኔ ሰው መሆን ይጠበቅበታል። ሮንግ ዲሲሽን ከሆነ ወይም የተሳሳተ ውሳኔ የሚወስን ከሆነ ከዛ ተምሮ ህይወቱን ማስተካከል ወደፊት መማር ይችላል። የማይወስን ከሆነ በወላዋይነት ጊዜውን የሚፈጅ ከሆነ ምንድነው መጨረሻው? ከሁለቱም ሳይሆን ከትምህርቱም ሳይሆን ማድረግ ማሳካት የሚፈልገውን ነገር ሳያገኝ ወር ሳያሳካ ይቀራል ማለት ነው። በሶስተኛ ደረጃነት ደግሞ አንድ ህልመኛ ነኝ ወር ህልሜን ማሳካት ፈልጋለሁ የሚል ሰው ሊያስወግደው የሚገባው ነገር ምንድነው? አላስፈላጊ ምኞቶች ናቸው፣ ወይም unnecessary desires የምንላቸው። ህይወታችን በምኞት የተሞላ ነው። ምኞት ግን ምኞት ነው። ስፔሻሊ በጣም ጥቃቅን የምንላቸው ጊዜያዊ የምንላቸው ምኞቶች ደግሞ ስፔሻሊ ምንም የሚያመጡልን ነገሮች የሉ። ምኞታችን በበዛ ቁጥር ልናሳካው የምንፈልገው ወር ልናገኘው የምንፈልገው አንድ ነገር ይጠፋል ማለት ነው። ስለዚህ ምኞታችን በበዛ ቁጥር ስኬታችን እያነሰ ይሄዳል። ማሳካት የምንፈልገው ትልቅ ደረጃ ላይ መድረስ የምንፈልግበት ሁኔታ እየጠበበብን ይመጣል ማለት ነው። አንድ ህልሙን ማሳካት የሚፈልግ ሰው
እነዚህ አላስፈላጊ የሚባሉ ጥቃቅን ምኞቶችን ሊያስወግድ ይገባል። ስለዚህ እነዚህን unnecessary desires ወይም አላስፈላጊ ምኞቶች ትተህ አንድና አንድ ህልሜ ላይ ትኩረት አድርግ፣ ህልም ላይ ስራ። በአራተኛ ደረጃነት አንድ ህልመኛ ሊያስወግደው የሚገባው ምንድነው? ስኬታማ ያለመሆንን ፍርሃት ነው። ወይም ደግሞ the fear of not being successful። ህይወት በፍርሃት የተሞላች ነች። መኖር ራሱ አንዳንዴ ሊያስፈራን ይችላል። ይህም ማለት ፍርሃት ተፈጥሯዊ ነው። ማንም ሰው ይፈራል። whatever ፕራይም ሚኒስተር ሊሆን ይችላል፣ ወይም ደግሞ በጣም ትልቅ ኢንተርፕረነር ሊሆን ይችላል፣ ትልቅ ደረጃ ላይ የደረሱ ሰዎች ሊሆኑ ይችላሉ። ሁሉም ሰው ይፈራል፣ ፍርሃት አለበት። ግን ፍርሃቱን ተሻግሮ ያለፈ ሰው፣ ፍርሃቱን ያሸነፈ ሰው ትልቅ ደረጃ ላይ ይደርሳል። ምናልባት ሁላችንም እንደሚታወቀው የምንፈራቸው ነገሮች የተለያዩ ሊሆኑ ይችላሉ። አንዳንዱ ሰው ፊት ቆሞ ማውራት ሊፈራ ይችላል። አንዳንድ ሰው ደግሞ ውድቀትን ሊፈራ ይችላል። አንዳንድ ሰው ደግሞ የሰው ምላስ፣ የሰውን ትችት፣ ዘለፋ፣ ነቀፋዎችን ሊፈራ ይችላል። አንዳንድ ደግሞ እንደዚሁ ካሜራም የሚፈራ ሰው ይኖራል። ኤኒዌይስ ፍርሃት ሁሌም ያለ ነው። ያንን ፍርሃት ግን ተጋፍጠ ማታልፍ ከሆነ ህልም የምትለውን ነገር ልትኖረው ልታሳካው አትችልም። ስለዚህ ፍርሃትህ እንዳለ ሆኖ ጀስት ፍርሃትህን ተጋፍጠ ማለፍ ይኖርብሃል። ፍርሃትህን ተጋፍጠ ልክ ስታልፍ ብትወድቅ እንኳን ትማርበታለህ። ይህ አዲስ ነገር አይደለም። ሰዎች እየወደቁ እየተነሱ ትልቅ ደረጃ ላይ የሚደርሱት በሂደት ነው። ሁሉም ነገር ሊስተካከል የሚችለው። እዚህ ጋር አንድ በጣም የምወደውን የጃፓናውያን ፕሮቨርብ ልጥቀስላቸው። fall down 7 times, stand up 8። 7 ጊዜ ብትወድቅ በ8 ትነሳለህ ማለት ነው። ቶማስ ኤዲሰን ስለ ሙከራው ወይም ደግሞ ሙከራውን እንዳልተሳካለት ሲነገረው ወይም ብዙ ሰዎች ሲነቅፉት አልተሳካልህም ሲሉት ምን ነበር ምላሹ የነበረው? I haven't failed, I have just found 10,000 that won't work። እኔ አልተሳሳትኩም ወይም አልወደኩም፣ 10,000 የማይሰራበት ያሰብኩት ነገር የማይሰራበትን መንገድ አውቄበታለሁ ነው ያለው። ስለዚህ ማንም ሰው ይወድቃል፣ ይነሳል። ራሱን አስተካክሎ ግን ያንን በዛ መንገድ ተምሮበት የፈለገውን ነገር ማድረግ ይችላል፣ የፈለገበት ደረጃ ላይ መድረስ ይችላል ማለት ነው። በአምስተኛ ደረጃነት አንድ ህልመኛ ነኝ ወር ህልሜን ማሳካት ፈልጋለሁ የሚል ሰው ሊያስወግደው የሚገባው ነገር ምንድነው? ሰበብ ወይም ኤክስኪውዝ የምንለው ነገር ነው ማለት ነው። ሁላችንም አንድን ነገር ላለማድረጋችን በጣም ብዙ ምክንያቶች አሉ፣ በጣም ብዙ ሰበቦች አሉ። አሳማኝ ሊሆኑ ይችላሉ ኢቭን ማለት ነው። ኢቭን ምክንያቶቻችን አሳማኝ ሊሆኑ ይችላሉ ለዛሬ። የሚያሳምኑት ግን እኛን ወይም ደግሞ ሌላን ሰው ላይሆን ይችላል። የሚያሳምኑ ምናልባት ለሆነ ሰው ስታብራራው እንደዚህ ስለሆንኩ ነው ያላደረግኩት ልንለው እንችላለን። ነገር ግን እነዛ ምክንያቶች በብዙ ቁጥር ህልማችንን ለማሳካት ይቅርና ለመጀመር እንኳን በጣም ወደኋላ ያስቀሩናል ማለት ነው። ስለዚህ ሰበብ ማብዛት ውጤት አያመጣም። ሰበብ መደረግ፣ ምክንያት መደርደር ምንም ነገር አያመጣም። ጀስት ከተራነት ህይወት በዘለለ ምንም የሚያመጣልን ነገር የለም። ምክንያቶቻችን በጣም ብዙ ናቸው። 2 አይነት ምክንያቶች አሉ። አንድ እንድናደርግ የሚያደርጉን፣ ሌላ ደግሞ እንዳናደርግ የሚያደርጉን ማለት ነው። ህልማችን እንዳንኖር የሚያደርጉን ምክንያቶች ይኖራሉ። እነሱ ነገሮች የማያስወግድ ከሆነ አንድ ሰው ህልሙን እንኳን መኖር እንኳን ማሳካት ይቅርና መጀመር እንኳን አይችልም ማለት ነው። ስለዚህ ስለሌለ ነገር እያሰብክ ምክንያት ከምትደረድር፣ እነሱን የሌለውን ነገሮች እንደ ምክንያት ከምትቆጥር፣ ባለህ ነገር የሌለህን ነገር ለማግኘት ትጋት ያስፈልጋል። ትጋት ውስጥ መግባት ይኖርብሃል። በዚህም በዛም ብለህ የምትፈልገውን ነገር ባለህ ነገር ተጠቅመህ ማግኘት ትችላለህ። በስድስተኛ ደረጃነት አንድ ህልሜን መኖር ፈልጋለሁ፣ ህልሜን ማሳካት ፈልጋለሁ የሚል ሰው ሊያስወግደው የሚገባው ነገር ምንድነው? ፕሮክራስቲኔሽን ነው። ዛሬ ነገ ማለትን ነው። ነገሮችን ማዘግየት ነው። ለነገሮች ቀጠሮ ማብዛት ነው። አንድ ሰው ትልቅ ደረጃ ላይ ደርሳለሁ የሚል ከሆነ ማድረግ የሚገባውን ነገር ባሰበው ሰዓት ማድረግ ይኖርበታል። ዲሲፕሊን ሆኖ ለራሱ ዲሲፕሊን ሆኖ የራሱን ስርዓት አበጅቶ የራሱን ስኬጁል አበጅቶ ስኬጁል ማስተካክሎ
ማድረግ የሚገባውን ነገር በጊዜው እያደረገ ዲሲፕሊን ሆኖ ፕሮክራስቲኔሽንን አስወግዶ ለራሱ መታመን ነው፣ ለቃሉ ለቅዱ መታመን ይኖርበታል። በዚህ ዙሪያ አንድ ልናስታውሰው የሚገባው ነገር ተግባሩን ባዘገየነው ቁጥር ውጤቱም እንደዛው እየዘገየ ይሄድና ምናልባት አንድ ሰው የሆነ ነገር ዛሬ መፈጸም ሲገባው ማይፈጽም ከሆነ ወደ ነገ የሚያዘዋውረው ከሆነ የሚያገኘው ነገርም እንደዛው አንድ ቀን ይሸጋግራል ማለት ነው። ከዛም በላይ በዚህ ዓመት ልንጀምረው ያሰብነውን ስራ በዚህ ዓመት የማንጀምረው ከሆነ ቀጣይ ዓመት እንኳን ብንጀምረው ዘን ወደ ኔክስት ዓመት ውጤቱ ይሄዳል ማለት ነው። ስለዚህ አንድ ህልሜን መኖር ፈልጋለሁ የሚል ሰው ህልሙን ካወቀው፣ ህልሙን ከለየው፣ መኖር የሚፈልገውን ህይወት ካወቀው ጀስት መጀመሪያ ያለበት ዛሬና አሁን ብቻ ነው። ነገሮችን ማዘዋወር፣ መስፈርቶችን ማብዛት፣ ምክንያቶችን መደርደር ምንም አይነት ጥቅም የለውም። ስለዚህ ፕሮክራስቲኔሽንን አስወግድ። ነገሮችን ዛሬ ነገ ማለትን አስወግድና ወደ ተግባር ግባ። በሰባተኛ ደረጃነት ደግሞ አንድ ህልመኛ ነኝ ህልሜን ማሳካት ፈልጋለሁ የሚል ሰው ሊያስወግደው የሚገባው ነገር ምንድነው? ፍጹምነት የምንለው ወይም ፐርፌክሽኒዝም የምንለውን ነገር ነው ማለት ነው። ፐርፌክሽንን እየጠበቅን ስንቶቻችንን ወደኋላ እየቀረን ነው? እስቲ ራሳችንን እንጠይቅ። ከኔም ጀምርና እኔም እንደዛው አይነት ሰው ነበሩ። ጀስት በቃ ነገሮች ካልተመቻቹልኝ አንድን ነገር ማድረግ ደስ አይለኝም። ሁሉም ነገር ሲመቻቹ፣ ሁሉም ነገር ሲሆንልኝ፣ ሲሳካልኝ ብዬ ማስብ አይነት ሰው ነበር። ነገር ግን ውጤቱን አይቼዋለሁ እና አሁን ላይ በተቻለኝ አቅም ወደኋላ እያስቀረሁት ነው። ፐርፌክሽኒዝም ወይም ፐርፌክሽኒስት የመሆንን አባዜ ማለት ነው። ስለዚህ አንድ ህልሙን መኖር የሚፈልግ ሰው ፐርፌክሽኒዝም የሚባለውን ነገር ሊያስወግድ ይገባል። ምንም ነገር ለመጀመር ሁሉም ነገር የተስተካከለ የተሟላ መሆን አይጠበቅበትም። ባለህ ነገር የምትችለውን ነገር ማድረግ ትችላለህ። የምትችለውን ነገር መጀመር ትችላለህ። ህልምን መኖር ትችላለህ። አሁን ለምሳሌ አንዳንድ ሰው ምን ይላል? ህልሙን ለመኖር ትምህርት መጨረስ አለብኝ፣ ገንዘብ ማግኘት አለብኝ፣ የሚረዳኝን ሰው ማግኘት አለብኝ ይላል። ያም ግን ሲሳካለት ሌላ ተጨማሪ የሚያግዘው ወይም ደግሞ እንዳይጀምር የሚያደርገው ፐርፌክት እንዲሆን የእሱ እሳቤ ማለት ነው። የእሱ እሳቤ ፐርፌክት ነው ብሎ የሚያስበውን ሲቹዌሽን የሚፈጥርለት ሌላ አካል እንዲመጣ ይጠብቃል ማለት ነው። ስለዚህ ፐርፌክሽኒስት በምንም አይነት ተአምር ህልሙን ሊኖር አይችልም፣ ህልሙን ሊያሳካ አይችልም። እንደውም በዚህ ዙሪያ ሌስ ብራውን ምን ይለናል? ፕራክቲስ ዶንት ሜክ ፐርፌክት፣ ፕራክቲስ ሜክስ ኢምፕሩቭመንት። ስለዚህ ኢቭን ማለት ነው ገና ሳትጀምር እንኳን አንተ ሳትጀምር ነው ፐርፌክት እንዲሆን ሁኔታዎች ፐርፌክት እንዲሆኑ የምትጠብቀው። ነገር ግን ጀምሪያ እንኳን በጣም ብዙ ዓመት 100 ጊዜ እንኳን ሞክረ ሊሆን ይችላል፣ 100 ጊዜ እንኳን አድርገው ሊሆን ይችላል። ነገር ግን ያንን ፐርፌክት የምትለውን ነገር በፍጹም ልታገኙ አትችልም። እንከን አልባ የምትለውን ፍጹም የምትለውን ግኝት ወር ውጤት ልታገኙ አትችልም። ፐርፌክት የምትለውን ነገር ልታገኘው አትችልም። ልታገኘው የምትችለው አንድና አንድ ነገር ኢምፕሩቭመንት ነው። በዛ ዙሪያ ያሉትን ነገሮች ማሻሻል፣ አቅምን ማሻሻል፣ እውቀትን ማሻሻል፣ ያንተን ደረጃ ከፍ ማድረግ ነው ልታገኘው ወር ልታሳካው የምትችለው። ስለዚህ ፐርፌክሽን በመጠበቅ ጊዜን አታዘግዩ። ህልምህን ለመኖር አታዘግዩ። ወደኋላ አትጎትተው። ባለ ነገር ጀምር። ማድረግ የሚገባህን ነገር በትንሹ እያደረግ ህይወትን ከፍ እያደረግ መጓዝ ትችላለህ። ስለዚህ ፐርፌክሽኒስት ቅድም እንዳልኳችሁ ህልሙን መኖር አይችልም። ፐርፌክሽኒስት ከሆናችሁ ሳይውል ሳያድር እርምጃ ራሳችሁ ላይ ውሰዱ። ማድረግ የሚገባችሁን ነገር ባላችሁ ነገር ጀምሩ፣ ባላችሁ ነገር አድርጉ። በመጨረሻነት የምንመለከተው አንድ ህልመኛ ነኝ ወይም ህልሜን መኖር ፈልጋለሁ የሚል ሰው ሊያስወግደው የሚገባው ነገር ምንድን ነው? ራስን መጠራጠር ወይም ደግሞ ሰልፍ ዳውት የምንለው። ሁላችንም ስለ ራሳችን እናወራለን። ከራሳችን ወይም ሰልፍ ቶክ የምንለው አይነት አለን። ስለብሶ እኔ ለራሴ ምንድን ነው የምነግረው? ስለ ራሴ ማለት ነው። ብዙ ሰዎች ለእኔ የሚነግሩ ነገር አለ። እንደማልችል ሊሆን ይችላል፣ እንደምችል ሊሆን ይችላል። ከዛ ውስጥ ግን የሚጠቅመኝ በጣም ትልቁና ህይወቴንም ሊያስተካክለው ወይም ሊያበላሸው ሊጥለኝ ወይም ሊያሳድገኝ ከፍ ሊያደርገኝ የሚችለው ነገር ምንድነው? እኔ ለራሴ የምነግረው ነገር ነው። ብዙውን ጊዜ ሰዎች የሚነግሩንን ነገር እናምናለን፣ በጣም በቀላሉ ማለት ነው። ዘን ለራሳችንም ያንን እየደገምን እንነግረዋለን ማለት ነው። ያ በሆነ ቁጥር ምንድነው ሊፈጠር የሚችለው? እንኳን ህልማችን ልንኖር ይቅርና እንደምንችል እንኳን የተለየ ነገር ማድረግ አድርገን ማሳየት እንደምንችል ራሱ
ላናምን እንችላለን ማለት ነው። ስለዚህ በምንም አይነት ሁኔታ ህልሜን መኖር የምትፈልግ ከሆነ በየትኛውም መንገድ ማለት ነው ህልሜን መኖር የምትፈልግ ከሆነ ከራስ ጋር የምታደርገውን ኮንቨርሴሽን በጥንቃቄ ማድረግ ነው። ተሳስተህም ቢሆን እንደማትስል እንደማታደርገው እንደማታሳካው ራስን መንገር የለብህም። ምንድነው መፍትሄው? በራስ መተማመን ነው። ስለ ራስህ በጣም ወሳኝ የሚባሉ የሚያበረቱ የሚያነቃቁን ቃላቶች መጠቀም ነው። ስለ ራስህ ብርታት ከየት ተነስተህ የት እንደደረስክ አንተ ታውቃለህ። አሁንም የት እንዳለ አንተ ታውቃለህ። ህልሜን መኖር እንደምትችልም ደጋግመህ ለራስህ መናገር ይኖርብሃል። ይህን ነገር አስታውስ። ራስን መጠራጠር ወይም ሰልፍ ዳውት ብዙ ህልሞችን ይገድባል።